ባይተው ይሄ የሰው ልጅ በፍጹም እንዳይራመድ ከሚያደርጉት ነገሮች አንዱ ይሄ እንትን መሆን ዶግማቲክ ነው። አንድ ነገር ላይ ስትሬት በቃ ድርቅ ማለት ፍሌክሲብል አለመሆን። ታስዋይ ወርኪንግ ሃርድ አንዳንድ ጊዜ ያንቺ የውድቀትሽ ምክንያት ሊሆን ይችላል። አቴንሽን ስፓናችን በጣም እየወረደ ነው እና እባካችሁ ይህን ቪዲዮ የምታዩ ልጆች እባካችሁ ትንሽ ነው ጥረት ከእናንተ የሚጠበቀው። አብዛኛው ሰው ጥረት እያደረገ አይደለም፣ ተኝቷል። ትንሽ ካነበባችሁ፣ ትንሽ ከሰራችሁ፣ ትንሽ ከጣራችሁ ጥላችሁ ታልፋላችሁ። ሰው እየደነዘዘ ነው በጣም ነው። እዛ ጋር ያልቃል። ሰዎች መማር የሚያቆሙት ልክ ዩኒቨርሲቲ ግራጁዌት ሲያደርጉ ማንበብ ያቆማሉ፣ ሪሰርች ማድረግ ያቆማሉ፣ ኤክሴል ማድረግ ያቆማሉ። እንደውም በቅርቡ አይ ቲንክ ኢሎን መስክ እንደውም ኢንተርቪው ላይ በጣም በቃ ብዙ ኢንቨንሽኖች አሉ ዓለም ላይ የተፈጠሩ ወር ደግሞ ኢኖቬሽኖች አሉ። በጣም ለሰው ልጅ ጎርቶታል የምትለው ኢኖቬሽን እንደሆነ ሲባል ሾርት ቪዲዮ ነው ብሏል። ለምን በቃ አቴንሽን ስፓንሽን ብድል ነው የሚያደርገው። ቶሎ ይሄ አይምሮሽ ውስጥ ያሉትን የደስታ ሆርሞኖች ቶሎ እንዲመነጩ ያደርጋቸዋል። በጣም ከዛ በኋላ በቃ አይረኩም፣ በረጅም ነገር አይረኩም። ቶሎ መደሰት ስለሚፈልጉ ሾርት ከት አሳዳጅ ያደርግሻል። እና ፌስቡክ ላይ ያሉት ፓወርፉል የምትያቸው ሰዎች የፌስቡክ መስራች ኦር እዛ ጋር ያሉት ሰዎች ኦር ሶሻል ሚዲያ ላይ ያሉት ሰዎች የእነሱ ልጆች ሶሻል ሚዲያ አካውንት የላቸውም፣ አይጠቀሙም፣ ስልክ ሁላ ላይኖራቸው ይችላል። አሁን ሰዎች ፒራሚዱ ታች ላይ ነን እኛ አብዛኞቻችን ይህን ቪዲዮ የምናይ ሁላችንም ሞስት ኦፍ በቃ አፍሪካ ላይ የምንኖር ሰዎች። ምክንያቱ ምንድነው? አመለካከታቸውን ለመቀየር እድል ስላልሰጡ ለራሳቸው ተወኝ እባክህ ሙሉ ጊዜን ስራዬን እየሰራሁ ነው የሚሉ ሰዎች አሉ። እና በጣም ኢነርጂ ያወጣሉ፣ በጣም ላብ ያወጣሉ፣ ግን ህይወታቸው ጠባ አይደል። በጣም አሁን ለምሳሌ ቢዝነስ ሰዎች ሲሰሩ ያውና ፀጉር ቤት ሰው ሲሰራ ወር ልብስ ቤት ሲከፍት ካፌ ሲከፍት ያውና ይከፍታሉ አይደለ? በሌላኛው አዎ የሚከስሩት ግን እነሱ ናቸው። አሁን አንድ ሰው ይሄን ቪዲዮ አይቶ እውነቱን እኮ ነው እኔም እኮ ይህችን ጸጋ ባገኛት እኮ በቃ በትንሽ ልፋቴ ትልቅ አገኛለሁ ሊል ይችላል። ግን በቀላሉ አይገኝም። ግን የዛ ሰው ግን መጀመሪያ ግን ኮምፒቲቲቭ አድቫንቴጁን ማወቅ አለበት። ላይክ አሁን ለምሳሌ ምን ማለት መሰለሽ? እስቲ ኮምፒቲቲቭ አድቫንቴጅ ማለት በዚሁም ሰዎች ፐርፐዛቸው እንዴት እንደሚያገኙ መንገድ ስለሚጠቁም ኮምፒቲቲቭ አድቫንቴጅ ማለት በጣም 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 ክሪቲካል ጥያቄ ነው። በቃ አሳሳቢ ነው። እኔ ራሱ አሁን ምክር የምፈልግበት ሰዓት ላይ ነኝ። ባይተው ማለት ሰው እንዴት ነው ዲሲፕሊን እየገነባ ያለው? እንደውም አንድ ልጅ በቅርብ የሆነ አይ ቲንክ ቲክቶክ ላይ ነው መሰለኝ ያየሁትና ብዙ ሰው አቴንሽን ስፓኑ ደክሟል። በቃ የሚያየው የሾርት ቪዲዮ ነው። አንዳንድ ሰው ነው ባይተው ዩቲዩብ ጨርሶ ሲይ ተመስገን አይምሮ እየተመለሰ ነውና ይላላሉ። ላይክ ዩቲዩብ ረጃጅም ቪዲዮዎች ማለት ሲጨርስ በቃ መጽሐፍ እንደመጨረስ ነው የሚቆጠረው። ዩቲዩብ መጨረስ የዩቲዩብ ቪዲዮ መጨረስ ራሱ ባይታይ ስለዚህ እነ ዩቲዩብ ራሱ እኮ ቨርቲካል ቪዲዮ ሾርት ቪዲዮዎች ላይ እየተፎካከሩ ነው። ላይ አሁን ቨርቲካል ቪዲዮ የሚታይበት ሬት እና ሎንግ ቪዲዮ የሚታይበት ሬት ያስቅሻል። ማሰብ እችላለሁ። እና ቪዲዮ ጨርሶ ማየት ራሱ ቻሌንጅ እየሆነ ነው። 10 ደቂቃ 5 ደቂቃ ቪዲዮ እና እንደውም በቅርቡ አይ ቲንክ ኢሎን መስክ እንደውም ኢንተርቪው ላይ በጣም በቃ ብዙ ኢንቨንሽኖች አሉ ዓለም ላይ የተፈጠሩ ወር ደግሞ ኢኖቬሽኖች አሉ። በጣም ለሰው ልጅ ጎርቶታል የምትለው ኢኖቬሽን እንደሆነ ሲባል ሾርት ቪዲዮ ነው ብሏል። ለምን በቃ አቴንሽን ስፓንሽን ብድል ነው የሚያደርገው። ቶሎ ይሄ አይምሮሽ ውስጥ ያሉትን የደስታ ሆርሞኖች ቶሎ እንዲመነጩ ያደርጋቸዋል። በጣም ከዛ በኋላ በቃ አይረኩም፣ በረጅም ነገር አይረኩም። ቶሎ መደሰት ስለሚፈልጉ ሾርት ከት አሳዳጅ ያደርግሻልና እኔ ራሱ አቴንሽን ስፓኒ በጣም እንትን እያለብኝ ነው። እንደ ድሮ ረጃጅም ጥራዝ መጽሐፎች ማንበብ ምናምን እየቀነስኩ ነውና ረመልስልኝ ልቤን እያልኩ ነው እኔ ራሱ። እና ግን ምንድነው ላይክ ናቫል ራቪካንት የሚባል ሰው አለና የሚለው ነገር አለ። እሺ ሁሉን ነገር ላይክ ህይወትን የሚጠቅም ነገር the hard way የምትሄደው መንገድ ነው ይላል። ቅድም ያልኩሽ በቃ ይሄ ሎንግ ተርም the hard way መሞከር is good። ለምሳሌ ለልጆቻችን እኔ ፊልም ማረጋው ልጄ በቃ የሆነ እኔን እንድታይ የምፈልገው ስጠቀም ምናምን ሳይሆን የሆነ ቁጭ ብዬ ረጅም ሰዓት እንድሳስብ ወር የሆነ መጽሐፍ ገልጬ ምናምን ሳነብ ምናምን ቢሆን ሃርድ ዌይውን አይምሮ ውስጥ ፕሮግራም አደርገዋለሁ። ላይክ ኢንጆይ የሚደረግ ነገር እንዲሆን አደርገዋለሁ። ትክክል። ባይ ዘ ዌይ ቅድም ያልኩሽን ሳልጨርሰው ቲክቶክ ላይ ያየሁት ያልኩሽ ልጅ አቴንሽን ስፓናችን በጣም እየወረደ ነው እና እባካችሁ ይህን ቪዲዮ የምታዩ ልጆች እባካችሁ ትንሽ ነው ጥረት ከእናንተ የሚጠበቀው። አብዛኛው ሰው ጥረት እያደረገ አይደለም፣ ተኝቷል። ትንሽ ካነበባችሁ፣ ትንሽ ከሰራችሁ፣ ትንሽ ከጣራችሁ ጥላችሁ ታልፋላችሁ። ሰው እየደነዘዘ ነው በጣም እና that was በጣም የሚገርም ሜሴጅ። እሱ ቀልድ አስመስሎት ይሆናል ያቀረበው፣ ግን በጣም ትልቅ ሜሴጅ ነው ማለት ራሴን ራሱ እያስተዋልኩት ነው ማለት በዛ ፔስ ቢሄድ ኖሮ
ድሮ በነበረኝ ዲሲፕሊን ላይክ በተለይ ሶሻል ሚዲያን በጣም ሳልለምድ በነበረኝ ዲሲፕሊን ብሄድ ኖሮ 2 እጥፍ 3 እጥፍ ፕሮዳክቲቭ ሆን ነበር እያልኩ ነው። እና እንዴት ራሳችንን መከልከል እንዳለብን አላውቅም። የሆነ ጊዜ ላይ የፌስቡክ መስራች የፌስቡክ ካምፓኒው ላይ የተሰራ የሆነ ዶክመንታሪ ነበረ ሶሻል ዳይሌማ ነው ምናምን የሚል ዶክመንታሪ ማንም ሰው ቢያየው ደስ ይለኛል። ምን ያህል እኛ ላይ ቤት እያደረጉ እየቆመሩ እንደሚጫወቱብን ነው የምታየው። እና ፌስቡክ ላይ ያሉት ፓወርፉል የምትያቸው ሰዎች የፌስቡክ መስራች ኦር እዛ ጋር ያሉት ሰዎች ኦር ሶሻል ሚዲያ ላይ ያሉት ሰዎች የእነሱ ልጆች ሶሻል ሚዲያ አካውንት የላቸውም፣ አይጠቀሙም፣ ስልክ ሁላ ላይኖራቸው ይችላል። ኤሊቶቹ ባይዘው የሚጫወቱት ጌም ሌላ ነው። ይሄ ፒራሚዱ ጫፍ ላይ ያሉት አፐር ሃንድ ያላቸው ሰዎች እኛ በቃ እንትን እኔ እንዴት እነዚህ ሰዎች ባይዘው ፒራሚዱ ጫፍ ላይ ያሉት ሰዎች አብዛኞቹ በኮምፒተንሳቸው ብቻ አይደለም እዛ ላይ ያደረሱት። ኮምፒተንስ ብቻ በቂ አይደለም። እኔ አሁን ባይዘው ድሮ የሃርድ ወርክ አድቮኬት ነበር። በቃ ጠንክረ መስራት አለብን ምናምን አዘ ሞቲቬሽናል ስፒከርም የኢነርጂሽም ወደዛ ነው ድራይቭ የሚያደርግሽ። ግን አይደለም አንዳንድ ጊዜ ጠንክረሽ ስለሰራሽ ብቻ አይደለም ላይክ የምትሰሪበት ዳይሬክሽን ይወስነዋል። ግን አያስፈልግም? ምናልባት ያስፈልጋል፣ ኦፍኮርስ ያስፈልጋል። ግን መጀመሪያ ዳይሬክሽን ይወስናል። ምን ማለት መሰለሽ ወደ ምስራቅ መሄድ እያለብሽ አንቺ ጠንክረሽ ወደ ምዕራብ ከሄድሽ እንዴት ነው የምትደርሺው? አትደርሺው። ታዲያ መጀመሪያ ወደ ምስራቅ ለምን አቅጣጫሽን መቀየር አለብሽ። ጠንክረሽ ከመስራትሽ በፊት ጠንክረሽ ማሰብ አለብሽ። እኔን ሰክሰስፉል ሊያደርገኝ የሚችለው ነገር ምንድን ነው ብለሽ ማሰብ አለብሽ። እኔ ዳዊት ድሪምስ አንድ በጣም የምወድለት ምሳሌ አለ፣ ሁሌ ነው የምጠቅሰው መጽሐፉ ላይ ትልቅ ህልም አለኝ የሚለው መጽሐፍ ላይ ዝንቧ መውጣት ትፈልጋለች እና እየሄደች ከመስኮት ጋር ትጋጫለች። ሺዝ ወርኪንግ ሃርድ እኮ በመስኮቱ ለመውጣት ጠንክራ እየሰራች ነው፣ ግን ክፍት በር ነበረ። ዞር ብላ ብታይ በበሩ ምንም ሳትለፋ በሰላም መውጣት ትችላለች። እና ብዙ ሰዎች አሉ ላይክ በጣም እየደከሙ ነው እየለፉ ነው፣ በትንሽ ጥረት ግን ሊሳካላቸው የሚችልበት ቦታ አለ እኮ። ዞር ብለው ባለማየታቸው፣ ቁጭ ብለው ባለማሰባቸው፣ ራሳቸውን ለማስተማር ኦፕን ባለመሆናቸው፣ አመለካከታቸውን ለመቀየር እድል ስላልሰጡ ለራሳቸው ተወኝ እባክህ ሙሉ ጊዜን ስራዬን እየሰራሁ ነው የሚሉ ሰዎች አሉ። እና በጣም ኢነርጂ ያወጣሉ፣ በጣም ላብ ያወጣሉ፣ ግን ህይወታቸው ጠባ አይልም። በጣም ባይዘው ኤሊቶቹ ደግሞ አፐር ሃንድ ላይ ያሉት ሰዎች ደግሞ ትልቁ ታይማቸውን ስፔንድ የሚያደርጉት ምን ላይ ልስራ ነው ማለት ማሰብ ላይ ኢንቨስት የሚያደርግ አይኖ የሚሰጣቸው ሌክዠሪ ያለ ለማሰብ የደረሱበት ስቴጅ ራሱ ገንዘብ አያስጨንቃቸውም፣ ሰርቫይቫል ሙድ ላይ አይደሉም። ለማሰብ እድሉም አላቸው፣ ኮምፎርት ዞኑም አላቸው። በማሰብ ነው አብዛኛውን ጊዜ የሚያጠፉት። ማለት አብዛኛውን ጊዜ ስልሽ እንደውም ብዙ ትሬንድ ነበር አንድ ወቅት ላይ ሲኦ መሆን ኢዚየስት ጆብ ነው እንደ ወርልድ ግን ትልቅ ክፍያ ያለውም እሱ ነው ምናምን ሲሉ ነበር። ኧረ እባክህ ኦፍ ኮርስ ቀላል ስራ ነው ሲኦ መሆን ማለት አብዛኛው ስራ ማሰብ ነው። ላይክ ግን ያንን ለማሰብ ራሱ ላይክ አንቺ እኮ አስበሽ እኔ ሳስብ አንቺ ስታስቢ ሌላው ሰው ሲያስብ የሚያወጣው ሐሳብ ይለያያል። የዛ ሰው ደግሞ ሐሳብ አገር ሼክ የሚያደርግ ነው፣ ዓለምን ሼክ የሚያደርግ ሊሆን ይችላል። ኳሊቲ ኦፍ ቶቱ ራሱ እሱ ነው የሚያስከፍለው ነው ፖይንት። ግን ያንን ለማሰብ ራሱ እዛ ስቴጅ ላይ ለመድረስ ግን ራሱን ምን ያህል እንደሚገርው አስቢ። ክሪቲካሊ ለማሰብ መጀመሪያ እኮ አንቺ ኢንፎርሜሽን ማስገባት አለብሽ። የሆነ ነጭው የበላሹን የጠጣሹን እኮ አሁን እኮ እዚህ ጋር ቁጭ ብዬ ሳወራ ትላንት ያነበብኩት ምናምን አይደለም፣ እስከዛሬ ያሳለፍኩትን ነው አይደል? የበላሁትን የጠጣሁትን ኤቭሪ እሷ ናት የምታስወራኝ እንጂ እኮ እዚህ ሞመንት ላይ የሆነ ተዘጋጅቼ ሸምድጄ የመጣሁት ነገር አይደለም። ያ ሲኢኦ በህይወቱ ያሳለፈው ኤክስፒሪየንስ አለ፣ እውቀት አለ፣ ምናምን አለ። ያ ሁሉ ተደምሮ የሚያወጣው ኳሊቲ ያስከፍሏል ያንን ብር። አሁን ሰዎች ፒራሚዱ ታች ላይ ነን እኛ አብዛኞቻችን ይህን ቪዲዮ የምናይ ሁላችንም ሞስት ኦፍ በቃ አፍሪካ ላይ የምንኖር ሰዎች። ምክንያቱ ምንድነው? በጣም ጊዜያችንን የምናጠፋው ሜቢ ለኛ ምንድነው የሚጠቅመው የሚለው ነገር ላይ ፎከስ አድርገን አይደለም። ብዙ ጊዜያችንን የምናጠፋው የተነገረልን ነገር መማር አለብህ፣ መቀጠር አለብህ፣ መስራት አለብህ፣ እዛ ጋር ያልቃል። ሰዎች መማር የሚያቆሙት ልክ ዩኒቨርሲቲ ግራጁዌት ሲያደርጉ ማንበብ ያቆማሉ፣ ሪሰርች ማድረግ ያቆማሉ፣ ኤክሴል ማድረግ ያቆማሉ። እንደውም የሆነ ጊዜ ላይ ያነበብኩት ሪሰርች በቀን 2 ሰዓት ነው 3 ሰዓት መድበሽ ለ4 ዓመት ብትሰሪ በዛ ጉዳይ ላይ ወርልድ ክላስ ኤክስፐርት ትሆኛለሽ ይላል። አዎ 2 ሰዓት ሚኒመም። ያው ይሄን ደግሞ በሪሰርች ላስደግፈው the outlier የጻፈው ማልከም ግላድዌል ደግሞ ምን ይላል 10000 hours ይላል። እሱ ደግሞ 10000 hour ወርልድ ክላስ የሆነ በዛ ጉዳይ ላይ ኤክስፐርት ለመሆን like 10000 hour ማለት በቀን 8 ሰዓት ብታጠፊ ለምሳሌ 365 ቀን ቢኖር ወደ 2000 ምናምን ነው። በ5 ዓመት ውስጥ በቃ አንቺ ዝም ብለሽ ነገ ጠዋት ተነስተሽ ለምሳሌ ወጣት የሆነ ልጅ ይሄንን የሚያይስ ኢንተረስት የሆነ ሰው ለምሳሌ አሁን አንቺ ኤክስፐርት የሆንሽበት ጉዳይ አለ፣
ግን ይህን የሚያይ ሰው ነገ ጧት ተነስቶ ቴኒስ ዝም ብሎ ቢጫወት በቀን 8 ሰዓት ሜቢ ከ5 ዓመት በኋላ ወርልድ ክላስ ተጫዋች ሊሆን ይችላል። ግን የዛ ሰው ግን መጀመሪያ ግን ኮምፒቲቲቭ አድቫንቴጁን ማወቅ አለበት። ላይክ አሁን ለምሳሌ ምን ማለት መሰለሽ ኮምፒቲቲቭ አድቫንቴጅ ማለት በዚሁም ሰዎች ፐርፐዛቸው እንዴት እንደሚያገኙ መንገድ ስለሚጠቁም ኮምፒቲቲቭ አድቫንቴጅ ማለት አንቺ ኦልሬዲ ፈጣሪ የሰጠሽ የሆነ ጸጋ አለ ውስጥሽ ያለ መክሊት የምንለው አዎ እና በዛ ቢት አላደርግሽም የቱን የሚያህል ብለፋ አንቺ ግን ትንሽ ለፍተሽ ዊንድ ልታረገኝ የምትሽበት ኮምፒቲቲቭ አድቫንቴጅ ማለት እሱ ነው። ባይ ዘ ዌይ አሁን ትላልቆቹ ሀገራት አሁን ሲንጋፖር አሁን ቻይና ውስጥ የሚደረግበት ሜተድ አለ። ገና ከልጅነታቸው ልጆችሽ ነውና ወዴት ነው ሪዘምብል የሚያደርጉት ምናምን ተብሎ እዛ ነገር ላይ ኤክስፐርት እንዲሆኑ ሲደረግ መጨረሻ ወርልድ ክላስ ይሆናሉ ነው። ላይክ አሁን ቻይና 2008 ኦሎምፒክ ላይ ወደ 6 ነው 7 ወርቅ ምናምን ያመጣችላቸው የዋና አሸናፊ ነበረች እና ከልጅነቷ የእግሯን ሁኔታ ምናምን አይቶ መምሯት እቺ ዋናተኛ ነው የምትሆነው ብሎ ከዛ በኋላ አሰልጥኗት ነው የቻይናን ሜዳሊያ የሰበሰበችው ወርቁ። እና ሲንጋፖርም እንደዛ ነው ባይዘ ክፍል ውስጥ በሚኖርሽ ኢንተራክሽን ምናምን ያውና እቺ ልጅ የነገዋ እንትን ናት ትባያለሽ፣ እቺ ልጅ የነገዋ ፕሮግራመር ናት፣ እቺ ልጅ የነገዋ ሳይኮሎጂስት ነች ብለው ታድለው ባይዘ ስትሰለጥኛ አዘንዶ ዘዴ ፋውንዴሽንሽን አትለቂም። ኤጁኬሽን ላይ ነው የምትሰሪው፣ ባይዘ ልጆች ላይ ነው የምትሰሪው። እና ኮምፒቲቲቭ አድቫንቴጅ ማለት ያ ነው በቃ ማለት አንቺ ለብቻ ያለሽ እድል ማለት ነው። ለምሳሌ ደግሞ እኔ ደግሞ ካንቺ የተለየ የተሰጠኝ ኮምፒቲቲቭ አድቫንቴጅ ይኖራል። በዛ እኔ እንትን ካረኩ ዊን አደርጋለሁ። እንደውም የአቶሚክ ሀቢቱ ጀምስ ክሊር.com የሚል ዌብሳይት አለው። ፐብሊሽ ያደርጋል በየሳምንቱ አርቲክሎች ማለት ነው። ባይ ዘ ወይ አቶሚክ ሀቢት የሚለው መጽሐፍ እኮ የእነዛን አርቲክሎች አንድ ላይ ሰብስቦ ጨምቆ ነው የጻፈው። ከዛ በኋላ በየሳምንቱ ይለቃል። እንደውም ለሰዎች መጋበዝ ፈልጋለሁ። አቶሚክ ሀቢትን ብዙ ሰው ስለሚወደው በጣም ተጨማሪ ሀሳብ የሚፈልግ ሰው የጀምስክሊር.com ብሎ ገብቶ በየሳምንቱ የሚለቃቸውን አርቲክሎች ማንበብ ሪኮመንድ አደርገዋለሁ። እና እዛ ላይ ምን ይላል መሰለሽ ጀምስ ክሊር ላይክ በቃ ትንሽ ለፍተህ የምታገኘው ነገር አለ በቃ ማለት እሱ ማወቁ ነው ከባዱ። የትኛው ኤሪያ ላይ እኔ ለምሳሌ እንዴት ልበልሽ አሁን መሰራው ስራ ላይ እኔ ለምን ዋሻለሁ ብዙ ሰዓት አልሰራም። ሜቢ በሳምንት ቢደመር ከ8 ሰዓት ከ10 ሰዓት በላይ አልሰራም። የሆነ ወቅት ላይ እኮ በቀን 10 ሰዓት በላይ የምሰራበት ጊዜ ሊኖር ይችላል። አሁን እዚህ ጋር እስክደርስ ድረስ የሆነ በቃ አሁን ይሄን ቢዝነስ እስካቆመው በተለይ ኤርቴክ ካምፓኒ ነው ያለኝ ቴክኖሎጂ ላይ ነው እሱ ላይ እስክሰራ ድረስ ያባከንኳቸው ታይሞች የለፋዋቸው ልፋቶች አሉ። አሁን ግን እዚህ ጋር ከደረስኩኝ በኋላ ግን ላልሰራ እችላለሁ። ሳምንቱን ሙሉ ነፃ ነኝ። ብዙ ሰዓቴን የማጠፋው የሆነ ሪሰርች በማድረግ የሆነ ነገር ምን ላድርግ ዋትስ ኔክስት ምን ልስራ ምናምን በማንበብ ምናምን ነው የማጠፋው። እዚህ ፖይንት ጋር ግን ለመድረስ መጀመሪያ የኔ ኮምፒቲቲቭ አድቫንቴጅ ምንድነው የሚለውን ኤክስፕሎር ማድረግ አለብን። አሁን አንድ ሰው ይሄን ቪዲዮ አይቶ እውነቱን እኮ ነው እኔም እኮ ይህችን ጸጋ ባገኛት እኮ በቃ በትንሽ ልፋቴ ትልቅ አገኛለሁ ሊል ይችላል። ግን በቀላሉ አይገኝም። ፍለጋ ይፈልጋል። ኦፍ ኮርስ ልጠይቅሽ፣ በየቀኑ ሽሮ ብትበይ ስለ ምስር ጣዕም ታውቂያለሽ? አታውቂም። ግን ቢያንስ በየቀኑ የተለያየ አይነት ምግብ ብትሞክሪ ሜቢ በ60 ቀን ውስጥ ቤስት የሆነውን ፉድ ማውጣት ያቀትሻል። ወይም ስለ ምስር ታውቂያለሽ፣ ስለ ጥሬ ስጋ ታውቂያለሽ፣ ስለ ኤቭሪ ምግብ ታውቂያለሽ፣ ሶ ማውራት ትችላለሽ። ደን ለኔ ግን ኖሪሽ የሚያደርገኝ ምግብ እኮ አንተ ጎመን ነው ብለሽ ዱብ እኮ ልትይ ትችላለሽ። የሆነ ኮንክሉዥን ላይ ልደርሽ ይችላል። ግን ሁሌ ሽሮ ከበላሽ ግን አይኔ ማቆ ሽሮ ነው ኖሪሽም የሚያደርገኝ እሱ ነው ብለሽ ስታክ ታደርጊያለሽ። ብዙ ከሞከርሽ ግን አይኔ ጎመን የበላው ቀን የተሰማኝ ሰላም አንተ እንግዲህ ያልተነፋ ምን አላለ እንዴት ደስ እንዳለኝ ምናምን ስትይ ታትስ በቃ ካንቺ ጋር አብሮ የሚሄደው ምግብ አወቅሽው። እንደ ምግብ ነው ቢዝነስ። ላይፍ እንደዛ ነው። ጋብቻ እኮ ነው ስራ ባይ ቢዝነስስ ጋብቻ። አሁን ጋብቻ ላይ ራሱ ነው ኤክስፐርት ላልሆን እችላለሁ፣ ግን ከተለያዩ ሴቶች ጋር ማውራት ራሱ ይሄ ዴቲንግ ምናምን ሳይሆን ስቴፕ ሳይሄድ መተዋወቅ መግባባት ምናምን ራሱ ብዙ ኤክስፕሎር ማድረግ በራሱ ያንቺን ሴታፕ እንድታገኝ ያደርግሻል። ዳስ ዋይ አይ ቲንክ ሪሰርቹ 35 ዓመታቸው በኋላ ያገቡ ሰዎች የመለየት እድላቸው በጣም ጠባብ ነው አይደለ? ሪሰርቹ እንደዛ የሚጠቁሙ ወይ እድሜያቸው ከ35 ከሆነ በኋላ ያገቡ ሰዎች ቁጥሩን ሻርፕ መጥራት አልችልም፣ ግን ከ85% በላይ የመፋታት እድላቸው ጠባብ። ከ30 በታች ደግሞ የተጋቡ ሰዎች ሀፋፍ ነው። ምክንያቱ ምን ብለው አስቀመጡት? 35 አንደኛ ኢሞሽናሊ ስቴብል ናቸው፣ ብስለቱም አለ አንደኛ። ሁለተኛ ደግሞ ብዙ ኤክስፒሪየንስ ያሳለፉ ሰዎች ናቸው። ብዙ እንዲያውቃሉ፣ ብዙ ሴት ያውቃሉ። የሚያገቧት ፒክ አድርገው ነው ራይት ውመን ነው የሚያገቡ። ሴቷን ብትሆን ራይት ፐርሰን ነው የምታገባው። ብዙ ሰው አናግረዋል፣ ከብዙ ሰው ጋር ኮሚኒኬሽን አላቸው እና ሎንግ ተርምም አብሮ የሚያስኬድ እንትን አላቸው። ሌላው ደግሞ ባይ ዘ ዌይ ትዳር ለምሳሌ የ30 ዓመት ጆርኒ ነው አይደል? የ30 ዓመት ከዛም በላይ ሶሪ ማለት ሜቢ 40 ዓመትም እስከ ህይወትሽ ፍጻሜ 50 ዓመትም በትዳር ልታሳልፊ ትችላለሽ።
ማለት የረጅም ጊዜ ጆርኒ ነው። ለዛ ጆርኒ የሚመጥን ሪሰርች ታይም ሊኖርሽ ይገባል። ላይክ እንደውም ምን ይላል the rule of 1/4 የሚለዋል ናቫል ራቪካንት። ምን ማለት ነው the rule of 1/4 ማለት? ለምሳሌ አንቺ አንድ ጉዳይ ላይ 10 ዓመት የምታጠፊ ከሆነ አትሊስት 2 ዓመቷን ምናምን በጥናት ማሳለፍ አለብሽ። the next 10 years ምን ላይ ኢንቨስት አድርገሽ like አሁን ይኸውልሽ ትልቁ ችግር እዚህ ጋር ነው። ዩኒቨርሲቲ ከመግባታቸው በፊት ይኸውልሽ ዩኒቨርሲቲ the next decades የምትማሪውን ይወስናል። ፕሮፌሽንሽን ካሪርሽን ይወስናል አይደል? ዩኒቨርሲቲ ስትገቢ ይሄ ማለት the next 15 ዓመት 20 ዓመት የምትማሪውን ይወስናል። ያንን 20 ዓመት ከመወሰኑ በፊት አንቺ 20% or 1/4 ቢያንስ 4 ዓመት 5 ዓመቱን ቀደም ብለሽ ኤክስፕሎር ማድረግ አለብሽ። ምንድነው ኔክስት መማሩ ብለሽ ያንን ለመማር ግን እድል የላችሁም። ሃይስኩል ከመግባታቸው አንደኛ 18 ዓመታቸው 18 ዓመታቸው ልክ እንደሞላ ዩኒቨርሲቲ ገባ ያለች እንዴ ያኔ እኮ አይደለም የዛሬ 20 ዓመቱን ፕሬዲክት ማድረግ ይቅርና እንዴ አልኮል እኮ መጠጣት አይፈቀድለትም። የ18 ዓመት በታች ይሄ እኮ ለዲሲዥን እንኳን የማይመች አልኮል መጠጣት እዚህ አንድ ቀን ዲሲዥን አይደል? የ20 ዓመት ዲሲዥን እንዲወስን ግን ታደርጊዋለሽ። ምንድነው የምትገባው ዩኒቨርሲቲ ብለሽ ግን ከዛ በፊት እኮ ቢያንስ 1-4 ዓመት ሪሰርች ማድረግ አለበት፣ መሞከር አለበት፣ ሀስል ማድረግ አለበት ዩኒቨርሲቲ ገብቶ የሚማረውን ለመምረጥ። that's why by the way degree is just enjoyment የሚባለው ለዛ ነው። ፈርስት ዲግሪ ሁሉ ጊዜ በቃ just ራስን ማብሰያ ነው እና በዲግሪው የሚማረር ሰው ምንም እንዳይመስልህ ነው። የትም ዓለም ላይ ያለ ዲግሪ መሞከሪያ ነው። ማስተርስ ግን or ቀጣይ የምትሞክረው ካሪር ግን ማሰብ አለበት። that's why 30 ዓመት or ከ30 ዓመት በላይ አብረው ሊኖሩት የሚችላቸው ፓርትነር ሪሰርች በማድረግ 5 ዓመት 6 ዓመት የሚያጠፉ ሰዎች የተሻለ አብረው የመቆየት እድል ነው። that's why 35 ዓመት ማለት ቢያንስ ከ30 ዓመቱ ጀምሮ እኮ ስለ ትዳር እያሰበ ነው የሰው 5 ዓመት ሜቢ ሪሰርች እኮ አድርጓል። 20%ቱን ሲያጠፋ ስለነበር ቻንሱ ዊን የማድረግ ቻንሱ ከፍተኛ ነው። ቤቲንግ እኮ ነው ወላቦት ቤቲንግ ቁማር እኮ ግን ስትቆምሪ ሪስክሽን አቨርት አድርገሽ ቀንሰሽ ካልኩሌት አድርገሽ ከሆነ አትሳሳች። እና ወደ እንትኔ ስመጣ ሰዎችም ላይክ ኮምፒተንሳቸው ላይክ ኮምፒቲቲቭ አድቫንቴጃቸው ከሌላ ሰው የሚያስበልጣቸውን ነገር ለይተው ማወቅ ከፈለጉ you should take time በቃ የሆነ ያህል ታይም plenty of time ቴክ ማድረግ አለብሽ። ሪሰርች ማድረግ መሞከር አለ ብዙ ነገር ውስጥ መግባት አለብሽ። ላይክ አሁን በተለይ ይሄን የምመክራቸው ሃይ ስኩል ያሉ ተማሪዎች፣ ዩኒቨርሲቲ ያሉ ተማሪዎች፣ ፍሬሽ ግራጁዌቶች፣ early 30 ላይ ያሉ ሰዎች ከዛ በፊት ያሉትም እድለኛ ናቸው። 20ዎቹ ውስጥ ያለ ሰው ብዙ ነገር ለመሞከር ይችላል፣ እድሉ አለ። ባይዛ አይተሽኮና አንዳንድ ሰዎች እንዲህ 40 50 ምናምን ላይ ፒያኖ ምናምን ይሞክሩና ለካን የተፈጠርኩ ለፒያኖ ነው ይላል። እድሜ ልኩ ሌላ ነገር ውስጥ እንጌጅ ሲያደርግ ቆይቶ ይሄ ልጅ ግን ሜቢ በ10 ዓመቱ ሞክሮ ቢሆን ኖሮ ምን አይነት ፒያኒስት ሊሆን እንደሚችል ልክ ነው። ምን ልልሽ ነው እነዚህ አሁን አፐር ሃንድ ያላቸው ወይም ኢምፓየሩ ጫፍ ላይ ያሉት ሰዎች ለልጆቻቸው ያንን እድል መስጠት ሌክዠሪ አላቸው። which is የፈለገውን ነገር ለሞከር ቢል መሞከር ይችላል። እዚህ ውስጥ ልግባ፣ ፋሽን ውስጥ ልግባ፣ ሙቪ ውስጥ ልግባ፣ ስታርታፕ ቢዝነስ ውስጥ ልግባ፣ ቴክኖሎጂ ውስጥ ልግባ፣ ሜዲሲን ውስጥ ልግባ፣ እንዲህ ውስጥ ልግባ ቢል እችላለሁ። በርን የሚያደርገው ካሽ አለው አባቱ ቻንሱ ይሰጠዋል። እና ግን ባይዘዌ ካሹ ላይ ያስፈልገን ይችላል ነው አቅሙ ባይኖረን ግን ራሳችንን ዲስከቨር ለማድረግ የግድ ገንዘብ አይደለም ያስፈልገን። መጀመሪያ ኦፕን መሆን ነው ብዙ ነገር ላይ ለመሞከር። ባይዘዌ ይሄ የሰው ልጅ በፍጹም እንዳይራመድ ከሚያደርጉት ነገሮች አንዱ ይሄ እንትን መሆን ነው፣ ዶግማቲክ መሆን፣ አንድ ነገር ላይ ስትሬት በቃ ድርቅ ማለት ፍሌክሲብል አለመሆን። that's why working hard አንዳንድ ጊዜ ያንቺ የውድቀትሽ ምክንያት ሊሆን ይችላል። አንዳንድ ሰዎች መስነፍ ሊኖርባቸው ይችላል። ገባሽ? እኔ አሁን ለምሳሌ ረጅም ሰዓት ስራ ብትኝ በጣም በቃ ይከብደኛል። የቢሮ ሰው አይደለሁም። ለምሳሌ ረጅም ሰዓት ቁጭ ብዬ ባነብ ነው የሚቀለኝ እንጂ የሆነ ስራ ፒሲ ላይ ምናምን እንደዚህ ማጥፋት አልወድም። ራሴን አውቀዋለሁ። እኔ አንቺን ለምሳሌ ይህንን ስራ ብትይኝ ኮምፒውተር ላይ ቁጭ ብለህ ስራ ምናምን ብትይኝ ኮምፒቲቲቭ አድቫንቴጅ ስላልሆነ ጠንክሬ ራሴን ፑሽ እያደረኩ ዊል ፓወሬን በጣም እያስጨነኩት አቅሜን ስኩዊዝ እያደረኩኝ ስለሆነ የምጠቀመው እኔን አታገኝኝም። ትክክል። ቤተር ቨርዥን ኦፍ ሚ ጎልቶ አይወጣም። የኔ የተሻለው ማንነት ጎልቶ አይወጣም። ግን ሜቢ እኔ የምፈልገው ሜዳ ላይ ልቅቅ ብታደርጊ ለምሳሌ በቃ እንዳልኩሽ የምወደው ያንን ማድረግ ሊሆን ይችላል። ማንበቡ፣ የሆነ ነገር ላይ ቼክ ማድረጉ፣ መጽሐፍ ሊሆን ይችላል። እሱ ላይ ከተውሽኝ ግን በዛ ኤክሴል አደርጋለሁ። ገባሽ? እና ሁሉም ሰው ቴስት ቢያደርግ ራሱ ፐርፐዙን የማግኘት እድሉ ሰፊ ይሆናል። ብዙ ነገር ውስጥ ግን መግባት አለበት፣ መጀመሪያ መሞከር አለበት።
ማለት አሁን ይህንን ሲሰማ አንዳንድ ሰው እውነትህን ነው ብሎ ነገ ስራውን አቁሞ የሆነ ሪስክ ወስዶ ቢዝነስ ውስጥ ገብቶ እንዲከስር አይደለም እንደ ዲስክሌመር ማለት መሆን ያለበት ምንድነው እንደውም ሪስክሽን ቀንሰሽ ብዙ ሪስክ የሌለው ግን በትንሽ ጥረት ትልቅ ሪዋርድ የሚሰጥሽ እሱን መሞከር ነው ይላል ጄምስ ክሊር። ሪስክሽ ትንሽ ከሆነ ነው እንደውም ባይ ዘ ወይ ሪዛልቱ ትልቅ ሊሆን ይችላል። ባይ ዘ ወይ ቤት ማድረግ የለብሽም። አሁን ለምሳሌ ቢዝነስ ሰዎች ሲሰሩ ያውና ፀጉር ቤት ሰው ሲሰራ ወር ልብስ ቤት ሲከፍት ካፌ ሲከፍት ያውና ይከፍታሉ አይደለ? በሌላኛው የሚከስሩት ግን እነሱ ናቸው። እንደውም 85% የሚሆኑ ቢዝነሶች በመጀመሪያ ዓመት ፌል የሚያደርጉት ከ100 ሰው 85 ሰው ከስሮ ይወጣል ከቢዝነስ። ይሄ ሌላ ዓለም ላይ ያለ ሪሰርች ነው። ወደኛ ሀገርም ያው ብዙ ጥናት ስለማይሰራ ነው እኛ ሀገር ሌላ ሀገር መጣቅሰው ግን ብታመጪው አይራራግም። ባይዘይ አሁን ቲክቶክ ላይ አይ ዶንት ኖ እንትን የሚለቅ ልጅ አለ ቁልፍ የሚሸጡ ላይክ የተዘጉ ቢዝነስ ሱቆች። ለምሳሌ ቁልፍ ማለት የቤት ኪራይ 6 ወር ከፍሏል፣ እቃው አለ። ይሄን በርገር ቤት አንተ የምትሰራበት ከሆነ 1 ሚሊዮን ብር ይልሽና ያሻሽጣል ማለት ነው። እንደ እቃ ቢዝነሶች ይሸጣሉ ከስራው እየወጡ ማለት ነው። ብዙ ኮዝ ይኖራቸዋል ኦፍ ኮርስ ይሄ ከገቢዎች ጋር ወር ደግሞ ከመንግስት ጋር ያለው ኢሹ፣ አየሩም ለቢዝነስ የማይሆንበት ሰዎች ኮምፕሌን የሚያደርጉበት ብዙ ኤሪያ አለ ኦፍ ኮርስ። ከሱ በተጨማሪ ግን ቢዝነስ ብሩታል ነው። በተለይ እንደዚህ ኮንሱመር ለሰዎች ምግብ ማቅረብ ምናምን በጣም ከባድ ቢዝነስ ነው። በጣም ሬዚሊየንት ሆነሽ ራሱ እያተረፍሽ የማትቆይበት አይነት ቢዝነስ ነው። በጣም ከባድ ቢዝነስ ነው። በዛ የሚያተርፉ ሰዎች በቃ አይ ዶንት ኖ አንድ ቻንስ ሊያግዛቸው ይችላል። ሁለት ግን በቃ በጣም ረጅም ዓመት የመቆየት በርን የሚያደርጉት ብዙ ካሽ ስላላቸው ብዙ ካፌዎች የሚሳካላቸው ማለት ብዙ ካፌዎች የማይሳካላቸው ምክንያት ጥቂቶች ናቸው የሚሳካላቸው። የተሳካላቸው ግን አብዛኞቹ በእንደዚህ አይነት ከባድ ፓዝ ውስጥ አልፈው። ስለ ካፌ ያወራው እንጂ አብዛኛው ቢዝነስ ፌል ያደርጋል። 85% ሪኮመንድም አይደረግም ቢዝነስ ውስጥ እንድትገቢ። አንደኛ ልምድ ሳይኖርሽ ተቀጥረሽ ሳትሰሪ እውቀት ሳይኖርሽ ኤክስፒሪየንስ ሳይኖርሽ ቢዝነስ ማለት ሌላ ዓለም እና እንደውም ቢዝነስ መስራት የሚፈልግ ሰው ተቀጥሮ መስራት አለበት። እንደውም ቢኮዝ በሰው ሪሶርስ መማር አለበት። አንቺ እኮ ተቀጥረሽ ስትሰሪ እኮ ያ የቀጠረሽ ሰው እኮ ለአንቺ ደሞዝ ከፍሎ ቤት ተከራይቶ ሪስክ ወስዶ ነው አይደለ? ካተረፈው እሱ ሊያተርፍም ላያተርፍም ይችላል። አንቺ ግን ዩ አር ሹር ወሩ መጨረሻ ላይ እንደሚከፈልሽ ገባሽ? በሱ ሪስክ አንቺ እየተማርሽ ነው። በሰው ሪሶርስ አንቺ ታመረሽ ኤክስፒሪየንሱን አዳብረሽ እንዴት ኔትወርክ እንደሚያዝ እንዴት ሰፕላይ ቼን እንደሚሆን ኤቭሪቲንግ ካጠናሽ በኋላ ላውንች ብታደርጊ እንኳን ይሳካልሻል። መሞከር ግን ሪስክሽን ቀነሰሽ ማለት ይሄ ነው። ብዙ ነገር ውስጥ መግባት